ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ማረጥን ተከትሎ የሚመጡ የጤና ቀውሶችን ለመከላከል የምትሰራዋ ሴት። አንዲት ሴት ብቸኝነት፣ ጭንቀትና ግራ መጋባት ስሜት ስትናወጥ ያበደች መስሏት ነበር። ስለዚህ ስራዋን ለቀቀች። ስራዋን ያስለቀቃት ስሜት ግን በኋላ ላይ የማረጥ ምልክት መሆኑን አወቀች። ማንቸስተር ከተማ ሞስተን የምትኖረው ሊዮኒ ፔይንተር እንደዚህ አይነት ስሜት ለምን እንደሚሰማት እንዳላወቀች እና ከኮቪድ ወረርሽኝ በኋላ ምልክቶች መታየት ሲጀምሩ ሰዎችን ማውራት እንደምትችል አላወቀችም ነበር። የ50 ዓመቷ ሊዮኒ የምልክቱ መንስኤ ምን እንደሆነ ካወቅኩ በኋላ ጥሩ ስሜት ይሰማኝ ጀመር፣ ነገር ግን እዚህ ላይ ለመድረስ ጊዜ ፈጅቶብኛል ትላለች። ከዚህ ገጠሜ በኋላ እያረጡ ያሉ ሴቶች በማሰባሰብ ቡድኑ የመሰረተች ሲሆን የቡድኑ ተሳታፊዎችም ስብስቡን የህይወት መስመር ሲሉ ገልጸውታል። እንደ አውሮፓውያን አቆጣጠር መስከረም 2024 የተጀመረው የቡድኑ ስብሰባዎች ዓላማው ሀፍረት መስበር ነው። ሊዮ ፔይንተር በማረጥ ላይ ያለውን መጥፎ ስም ሴቶች እንዲያወሩና እንዲመካከሩ ምህዳር መፍጠርና በቅድመ ማረጥና በማረጥ ዙሪያ እውቀታቸውን ማሳደግ እንዲሁም አፈ ታሪኮችን የመቀልበስ ግብ እንዲያዙ ተገልጻለች። እንቅስቃሴው ፍሬ ማፍራቱን ተከትሎ የማንቸስተር ከተማ ምክር ቤት በጀት መድቦለት በየሳምንቱ የሚካሄድ የማህበረሰብ ቡድን ሆኗል። ሊዮኒ የእርሷ ልምድ በማረጥ ዙሪያ ያለውን መደባበቅ ለመስበር እና ለሴቶች ደህንነቱ ያለው ምህዳር መስጠት ምን ያህል ጠቃሚ እንደሆነ ተረድታለች። ማረጥ የህይወት መጨረሻ አይደለም፣ አዲስ ምዕራፍ ነው በማለት ዋናውን የማዕከሏን ምልክት ትናገራለች። ሊዛ ዴቪስ ማዕከሉ የህይወት መስመር እንደሆነላት ተናግራለች። ከመስከረም 2024 ጀምሮ በህይወቷ እጅግ ፈታኝ በሆነው ጊዜ እየተሰቃየች የነበረ ሲሆን አብዛኛውን ጊዜ ራሷን የማጥፋት ስሜት ውስጥ እንደነበረችም ትናገራለች። ምክንያቱ መረዳት ያልቻልኩት የመንፈስ መረበሽ እና እንዴት ይሰማት እንደነበረም ገልጻለች። የ46 ዓመቷ ሊዛ ከአቅሜ በላይ ሆኖ ነበር፣ ግራ ተጋባሁና እያበድኩ እንዳለሁ አይነት ስሜት ይሰማኛል። አካላዊ ምልክቶቹ የማያቋርጡ አልነበሩም እና ስሜታዊ ጫናውን ደግሞ ለመግለጽ እንኳ ከባድ ነው። በእውነቱ አድኖኛል የምትለው ሊዛ ቡድኑ ምክቶቿን እንድትረዳ መንገድ ከመጥረጉ ባለፈ እንድታድግ አድርጓታል። ማዕከሉ ግልጸኝነት፣ ሩህሩህነትና ከሁሉም በላይ ያስፈለገኝን ግንኙነት ሰጥቶኛል ትላለች። ሊዛ እንዲህ ትላለች፣ የሚረዳኝና ማህበረሰብ አግኝቻለሁ። የሚያሳድገኝ ሀብትና ብቸኝነት እንዳይሰማኝ ያደረገ ድጋፍ አግኝቻለሁ። ሙሉ ለሙሉ ከስሜቱ አልወጣሁም፣ ነገር ግን ረጅም ርቀት ተጉዣለሁ ስትልም ታክላለች። ሕይወቴ ዳግም መገንባት ጀምሬያለሁ እናም በጊዜ በትዕግስት እና በሊዮኒ እና በቡድኑ ድጋፍ እደርሳለሁ። ሊዛ እንደ እርሷ በማረጥ ምዕራፍ ላይ ያሉ ሴቶች በመደገፍ እና በማረጥ ዙሪያ ያለውን ዝምታ ለመስበር እየረዳች ነው። ሰዎች የሚረዳ የሚሰማና ስሜታቸውን የሚያረጋግጥ ምህዳር ፈጥሯል። በእውነቱ አድኖኛልና አሁን ሌሎችን ለማዳን ቁርጠኛ ነኝ ትላለች። ዲና ባንስተር ከምልክቶች ጀምሮ እስከ አጥንት ጤና፣ የህይወት ዘይቤና አእምሯዊ ጉዳዮች በተመለከተ ባለሙያዎችን የሚጋብዘውን ማዕከል በሐኪሟ ጠቋሚነት ከተቀላቀለች 1 ዓመት ገደማ ሆኗታል። የ60 ዓመቷ ዲና በእኔ ላይ የልዩነት አስገራሚ ነው ትላለች። በማረጥ ምልክቶች ጋር የተያያዘ ከባድ የጤና ችግር የገጠመኝ መስሎኝ ስራዬን ለቀቅሁ። በራስ መተማመን የተኮታኮተ እና ባለማወቅ በድብርትና በከፍተኛ ጭንቀት እየተሰቃየሁ ነበር ትላለች። ቡድኑ መሰረታዊ መረጃና ድጋፍ እና የአእምሮ ጤናና አካላዊ ጤና ባለሙያዎች ጋር ግንኙነት እንድትፈጥር እድሉን እንደሰጣትም ትገልጻለች። ለማረጥና ለአእምሮ ጤና እክል ትክክለኛውን መድኃኒት አግኝቻለሁ። በማዕከሉ መሪ የሚመራ ጅም ተቀላቀልኩና አሁን ራሴ ላይ እየሰራሁ ነው። ጥንካሬና በራስ መተማመኔ ጨምሯል። እናም በሰውነቴና በአእምሮዬ ውስጥ እየተለወጠ ስላለው ነበር ያለኝ አረዳድ በጣም ተሻሽሏል። እንደ ሊዛ ዲናም የተማረችው ለሌሎችም በማጋራት እገዛ ታደርጋለች። ማዕከሉ በጣም አስፈላጊ ነው ምክንያቱም ትክክለኛ ጊዜውን የዋጀ መረጃ ይሰጣል፣ ከሕክምናና አእምሮ ጤና አገልግሎት ጋር ጠቃሚ መስመር ይመሰርታል እናም የሴቶች ሕይወት እያሻሻለ ነው።
የአካባቢ የጤና አስተዳዳሪዎች ማዕከሉ እንደ ሞዴል ሆና በማንቸስተር ከተማና በሌሎችም አካባቢዎች እንዲስፋፋ ተስፋ ሰንቀዋል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። ክቡራን የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮመንት እያደረጋችሁ ቸር ቆዩን።